ጾም ከመጾሙ ፊት ምክንያት ያስፈልገዋል። ከጾሙ በኋላ ደግሞ ውጤት ያስፈልጋል። ሙሴ ሕግ ለመቀበል 40 ቀን ጾሟልና ልጾም አላለም። ዳንኤል በየዓመቱ ጾመ ብለው አልጾሙ። መጽሐፍ ቅዱስ ውስጥ የሚሉት የረሃብ አድማ ይባላል። ኢየሱስ 30 ዓመት ሙሉ ሲኖር ጾመ የሚል የለም። በ30ኛ ዓመት ከተጠመቀ በኋላ 40 ቀን ጾመ። ከዛስ መንፈስ ተመልቶ ተመለሰ። በመንፈስ ቅዱስ ተሞልቶ የት ገባ? ምኩራብ ገባ። እግዚአብሔር ቀብቶኛል ብሎ በአደባባይ ተናገረ። በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። መልእክቷን ኮፒ ሊንክ ሼር በማድረግ ታደርሱልኛላችሁ። ለሁሉም እንዲደርሰው ሁሉም ቃሉን መስማት አለበት። በእውነት እንዳይሳሳት፣ እንዳይወናበድ፣ እንደው መስሎት እንዳይሄድ በልብ ወለድነት ትምህርት ሁሉም እንዳይሳብ፣ ሁሉም መጽሐፍ ቅዱስን ለይቶ እንዲያውቀው ሼር አድርጉት፣ ይድረሰው። የወንድማችን ቃል እየሰማችሁ ነው አይደል? ጦም መጦም አያስፈልገንም። ምክንያት ከሌለን በቀር ጦም መጦም አያስፈልግም። ጦም መጦም ማለት የረሃብ አድማ ነው እያለ ነው። አሁን ይህ ማለት 40 ጦም ስለጦምን በዚህ 40 ጦም ውስጥ ለምን ጦማችሁ? ይሄ የረሃብ አድማ ነው ማለቱ ነው። የረሃብ አድማ ነው የሚል መጽሐፍ ቅዱስ ላይ ምን ላይ አለ? እስኪ ምዕራፍ ቁጥሩን ጠቅሶ እንዲነግረኝ አድርሱልኝ። ምን ላይ ነው? እስኪ ወንድሜ እስኪ ንገረኝ። የረሃብ አድማ ነው ጦም የሚል እኔ መድኃኒታችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 6:16 ላይ ያስቀመጠው ነው ማለት ነው። የረሃብ አድማ ማለት እሱ ነው ብሎ ያስቀመጠው። በጣም አይገርምም? ይሄ ቃል የምትናገሩትንም እኮ መጠናችሁ መናገር ያለ ነው። ነቢያትን ሙሴን ምክንያት አድርገሃል። ጥሩ። ሙሴ ምክንያት ስላለው ጦመ። ዳንኤልም ምክንያት ስላለው ጦመ። ይሁን ጥሩ፣ ምክንያት አላቸው። ስለዚህ ምክንያት ያለው ሰው ብቻ እንጂ መጦም ያለበት። ምክንያት ከሌላችሁ 40 ጦም የጌታችን የኢየሱስ ክርስቶስን፣ የሐዋርያትን፣ የድንግል ማርያምን፣ የነቢያትን፣ ዓርብ ረቡዕን እነዚህም መጦም አያስፈልግም ማለት ነው። ይህን ከጦምን የረሃብ አድማ ነው ማለት ነው። ምን አይነት እንደው በእውነት እኔ ይሄ ልብ ወለድ አነጋገር በጣም አይገባኝም። ከመጽሐፍ ቅዱስ የሌለ መጽሐፍ ቅዱስ ጡሙ እያለ መድኃኒታችን ኢየሱስ ክርስቶስ ራሱ ጦመ። ይህን ጦም ሲጦመው ምክንያት ኑሮት ነው? እስኪ ፍጡራኑንስ እንበል። እንዳንተ አነጋገር እነ ሙሴ ጥሩ፣ እነ ዳንኤልም እንበል ምክንያት ስላላቸው ጦመዋል። ከዚያ በኋላ የእነሱ ጦም ስላልተጦመ መድኃኒታችን ኢየሱስ ክርስቶስም ምክንያት ስላለውን የጦመው ከዚያ በኋላ የእሱ ጦም መጦም የለበትም ማለት። ምን ምክንያት ይዞ ነው ክርስቶስ መድኃኒታችን ኢየሱስ ክርስቶስ የጦመው? ይህን ጦም ምን ምክንያት ስላለው ነው? ምን ምክንያት ስራ መስራት አልቻለው ስላለ ነው? ምን ስራ ለመስራት ስላቃተው ነው? እርሱ መንፈስ ቅዱስ እንዲሞላበት መንፈስ ቅዱስ እንዲያድርበት ነው። ይኸውልህ አለማወቅ ይሄ ነው ችግሩ። መንፈስ ቅዱስ እኮ የባህሪ ሕይወቱ ነው። ጦም ስለ ጦም አይደለም እኮ መንፈስ ቅዱስ ያደረበት። ጦም ስለ ጦም እኮ አይደለም መንፈስ ቅዱስ የሚያድርበት። ጦም ስለ ጦም እኮ አይደለም ስራ የሚሰራው ክርስቶስ ራሱ እኮ አድራጊ ፈጣሪ አምላክ ነው። አልቦ ዘይሳኖ ለእግዚአብሔር ለኢየሱስ ክርስቶስ ምን የሚሳነው ነገር አለና? አሁን በጦም ምክንያት ነው ስራ የሰራው። ጦም ባይጦም ኖሮ ስራ አይሰራም ነበር ብለህ ምክንያት ታስቀምጥለታለህ። በጣም አይገርምም? ይሄ በእውነት እርሱ እኮ ጦሙን ሲጦሙ ለእኛ አብነት ለመሆን ነው። እኛ ይህን ጦም ጦመን እንድንድንበት ከእግዚአብሔር ጋር እንድንገናኝበት በረከት እንዲሰጠን ነው ይህን ጦም የጦመልን እንጂ እርሱ ስራ ሊሰራበት ወይንም ትምህርት ሊያስተምርበት ከጦመ በኋላ ስራው እንዲገለጥለት ስራው እንዲሟላለት አይደለም። ያሰበውን እንዲያገኝ አይደለም እኮ የጦመው። ምን አስቸግሮት ከዚያ በፊት ምን ጎድሎበት? በእርሱ ፍጡር መሆኑ ነው ማለት ነው። እርግጥ በእናንተ ዘንድ ፍጡር ነው። አሁን የምናገረው እንደኛ ነው፣ እንደ መጽሐፍ ቅዱሱ ነው የምናገረው። ይሄ ቃል ሊነገርለት የማይገባ አምላክ ነው፣ የማይገባ አምላክ ነው። በእውነት ፍጡር አድርገው መንፈስ ቅዱስ የሞላበት ከጦመ በኋላ ነው ማለት ይቻላል። አሁን መንፈስ ቅዱስ መቼ ተለይቶ ታውቁ? የባህሪ ሕይወቱ ነው እያለ ከአብ ከመንፈስ ቅዱስ አሳነስከው ማለት ነው። በጣም ይገርማል። ስለዚህ እኔ በጣም ያሳዝናል። እንደው አነጋገራችሁን እንደው ቢያንስ መለየት አለባችሁ ነው የምለው።